ሁሉም ነገር አብቅቶ ፊርማ ምናምን ጨርሰናል። ግን እቺ አንድ ፔፐር ትቀረኛለች እዚች ወረቀት ላይ እንዲፈርምልኝ ብታረጉልኝ ደስ ይለኛል። ምን ማለንኩና ቡድራል ሳውት ሹሊ አዎ መሽቷል። ግን አንዴ ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ትላንትና እነ አብርሃም ጋር እንዳያችሁት አደርኩ አብረን አደርን ብላ ትመጣለች ብዬ ነበረ። ነገር ግን ያው አብረን እንደር በሚለው ሙድ መተው ነበረ። በጣም የሚያስጠላ ቪዲዮ ነበረ እንድተከታተላችሁት። የሌለ መቀራረብ እስቲል አልጋ ላይ እንኳን አብርሃም ቁጭ ብሎ ማለት ነው ቤተሰብ ሆም ብላ እሷ ጎተታ ዛንድ ታስቀምጠው አይነት ፍላጎት ነበረው እሱ። እኔ በጣም ነው የምታዘባቸው እኮ ቪዲዮአቸውን ሳየው ማለት ነው። ሁኔታቸው ያስታውቃል። እና በተለይ ከሷ ይበልጥ አብርሃም ነው አሁን ላይ ፍላጎት እያሳየ ያለው። ባለፈ ደግሞ የሩታ መከታ መጥቷል ወንድሟ ማለት ነው። እኔ በጣም ነው ደስ ያለኝ። ቤተሰቡ ተመሳሳይ ፌስ ነው ያላችሁት እንዳያችኋቸው በጣም ደስ ይላል። እንግዲህ አብርሽ ተደበቅ ልንል እንወዳለን። መከታዋ መጥቷል። አሁን ምታናፋበት ጊዜ ያበቃል ማለት ነው። ከዛም ባለፈ እንግዲህ ማለት ነው ሩታ ከጋሽዬ ጋር በመገናኘት የመጨረሻውን ፊርማ አስፈርሙልኝ ከዚህ በኋላ የኔና የሱ ነገር ይብቃ ስትላቸው ነበረ። ያው ጋሽዬ ደግሞ እንዳያችኋቸው የልጃቸውን ድክመት ያውቃሉ። ደካማ ጎኑን ስለሚያውቁ ከሩታ ቢለያይ ምንም ህይወቱን ሊሰምር እንደማይችል ያውቃሉ። ሩታ ምን አይነት ምርጥ ሚስት እንደሆነችም ያውቃሉ። ስለዚህ ያለው አማራጭ ምንድነው? ሩታን እየተጫኑ ከአብርሃም ጋር እንደምንም ብሎ ለማስታረቅ ነው እሳቸው ፍላጎታቸው። ለአባት አይደሉ መቼስ ለልጃቸው እንግዲህ ውድቀት አይፈልጉም። የፈለገ መጥፎ ልጅ እንኳን ቢኖራቸው ልጅ መጥፎ ነው ማለት አይችሉም። በእርግጥ ምን ብለዋል? በፊት የነበረው ባህሪ አይደለም፣ በፊት የነበረው ማንነት አይደለም፣ እኔ ላይም ራሱ ልክ አይደለም የሚያሳየው ነገር እና ልጄ ምን እንደሆነ ሊገባኝ አልቻለም ሲሉ ነበረ። ልጆት ምንም ችግር የለውበትም ጋሽዬ ማለት ነው። ልጆት ያለበት ችግር ገንዘብ አገኘ፣ ገንዘብ ሲያገኝ ተቀየረ። በቃ እንደሌላው ሰው ገንዘብ አግኝቶ ገንዘብን በአግባቡ በመምራት ስብናው እንደጠበቀ የሚቆይ ሰው አይደለም ልጆት ገንዘብ ሲያገኝ ባህሪውም ተቀየረ፣ ሁሉም ነገር ተቀየረ፣ ስነ ስርዓቱም ተቀየረ፣ ጋጥ ወጥ ሆነ። ከእንደዚህ አይነት ሰዎች ደግሞ ፈጣሪ ሰውረን። ቤተሰብ ገንዘብ ሲያገኙ የሚቀየሩ ሰዎች በጣም መጥፎ አወዳደቅ ነው የሚወድቁት። እኔ እስካሁን ድረስ ብያቸዋለሁ ከዚህ በፊትም ምንም አገኘች አጣች ኖራት ምንም ነገር ይፈጠር ምንም ነገር የማይሞቃት የማይበርዳት ሩታ ናት። አብርሃም ግን ገንዘብ ሲያገኝ ሩታንም እየከዳ መጣ፣ በለዋ ላይ ቺት ማድረግ ጀመረ። ስለዚህ እንደዚህ አይነት ሰዎች ምንም ባይኖራቸው በቃ ደሃ እንደሆኑ ቢኖሩ፣ አዎ ይሄ የኔ ስብና ነው። ምክንያቱም ገንዘብ አግኝተው ገንዘቡን እንዴት መጠቀም እንዳለባቸው ካላወቁ፣ ገንዘብ ሲያገኙ ጸባያቸው የሚቀየር ከሆነ አዲስ ባህሪ የሚያወጡ ከሆነ እንደዚህ አይነት ሰዎች ዘላለማቸውን ደሃ እንደሆኑ ይኖሩ። በቃ እንደዛው በፊት እንደነበራቸው ኳሊቲ። ምክንያቱም የበፊት ኳሊቲያቸው ያምራል፣ ስብናቸው ጥሩ ነበር። እነዛ ሰዎች ገባችሁ? ብር ሳይኖራቸው እነዛ ሰዎች መልካሞች ነበሩ። ገንዘብ ሲያገኙ ግን ተቀየሩ። ገንዘብ ሲያገኙ ግን ጥጋበኛ ሆኑ። ገንዘብ ሲያገኙ ግን ሴት ሽፍት ማድረግ ጀመሩ። ስለዚህ እንደዚህ አይነት ሰዎች ገንዘብ ባይሰጣቸው፣ እውነቴን ነው መቼስ ከፈጣሪ ጋር ግብ አንገባም። ቤትም መልኩ ይምጣ ቤትም መልኩ ያገኙ፣ ገንዘብ ሲያገኙ እንደሚሆኑ ሰዎች እውነቴን ነው ለነሱ ገንዘብ አስፈላጊ አይደለም። በቃ ባያገኙ ነው የምለው። አሉ እንደዚህ አይነት ሰዎች በጣም ብዙ በየሰፈራችን የምትሰሙት ብዙ ነገር ብዙ ታሪክ አለ። በፊት ላይ በባዶ ያገኛትን ሚስቱን የሆነ ሰዓት ላይ ገንዘብ ሲያገኝ ገፍቷት ሌላ አዲስ ህይወት ሌላ አዲስ ህይወት ይባላል ሲጀመር ሌላ የማይረባ ህይወት ነው የምለው። አዲስ ህይወትማ መጀመሪያ የተሰጠ ህይወት ነው እኮ ቤተሰብ። ስለዚህ ለነሱ ያ የመጀመሪያን ህይወት ክብር ሳይሰጡ ሌላ ናፋቂ የሆኑና መጀመሪያ ለነሱ ስትል መስዋዕት ይከፍላቸውን ብዙ ነገር የሆነችላቸውን ሚስታቸውን ወይም ጓደኛቸውን ገፍተው ሌላ ነገር ውስጥ ይገኛሉ። ስለዚህ እንደነዚህ አይነት ሰዎች ገንዘብ አይኖራቸው ዘላለማቸውን ባዶ እንደሆኑ ይቅሩ ነው የምለው። ገባችሁ ቤተሰብ? ስለዚህ ማለት ነው እሳቸው በዚህም በዛም ብለው ማለት ነው ማስታረቅ ነው የፈለጉት። ልጃቸው መዘሞቱ ልጃቸው ኩሪፍቱ ድረስ ከሴት ጋር ሄዶ ማደሩ ስቲል እስካሁን ድረስ በሩታ ላይ ምን ያክል ከባድ ተጽዕኖ እንደሚፈጥር የእሳቸው ልጅ ብትሆን ሴት ብትሆን ምን ሊያረጉ እንደሚችሉ ጋሽዬ አላቅም። ለምሳሌ ሃይሚ ላይ እንደዚህ ቢደረግባት ጋሽዬ ችግር የለም ከዛ ሰው ጋር ታረቂ ብለዋት ከባለገባት ባሏ ጋር ያስማሟት ይሆን? እኔ ጥያቄ ምልክት ይቀመጥልኝ። ይሄ ቤተሰብ ለመሰላችሁ ወንዶች ሲሆኑ ብዙ ጊዜ ምንም ቢያደርጉ ጫናው ብዙም አይደለም። በቃ ለመመለስ ነው የሚሞከረው። ሴቷ ብትሆን ሲን ያደረገችው
ወይም ደግሞ ልጃቸው ሴት ብትሆኑስ ለጋሽዬ ይቀበሉት ይሆናም ነው? እስቲ እናንተ ሀሳባችሁን በኮሜንት አስቀምጡ። እኔ እይታይ እንደዚህ ስለሆነ ነው። ስለዚህ ማለት ነው ሩታን ገፋፍቶ ወይም ደግሞ ተጭኖ አብርሃም እዛ እያመነዘረ ሌላ ህይወት ውስጥ ገብቶ በጣም የሚያስጠላ የሚደብር ነገር ወደ ህዝብ እያመጣ እያየን እንዴት ሆኖ ነው እቺ ምስኪን ሴት ተበድላ ተገፍታ ሌላ ነገር በለዋ ላይ ፈጽሞባት ከዚህ ሰው ጋር ይቅርታ አድርጋለት አብራው የምትኖረው? ቤተሰብ እኔ ባለፈው አቋሜን አሳይቻችኋለሁ። ይሄ የግል አቋሜ ነው። ሩታን በእርግጥ መለያየት አለባት ስንል እንደ አንድ ኦዲየንስ በምናየው ልክ መሆን የለበትም። ይሄ የፍቅር ህይወት ወይም የትዳር ህይወት መቀጠል የለበትም የምንለው ከየራሳችን አመለካከት ነው። እኔም ወክለው ራሴን ነው በነገራችን ላይ ቤተሰብ ማለት ነው። እኔ ይህን ነገር ስናገር በእኔ ላይ ቢደርስ የማደርገውን ነው የምነግራችሁ። አልደራደርም በዚህ ጉዳይ ነግሬያችኋለሁ። ባለፈው እንኳን አይደለም የትዳር አጋር የተባለው ሰውዬ በላይ ላይ ቺት አድርጎ ቀርቶ በማይረቡ ቴክስቶች እንኳን ጋጦጥ ወይም ደግሞ ወጣ ያለ ወይም ደግሞ የሚስትን ክብር የሚያጎድል ወይም እንዳመነዘረ የሚያሳይ ነገር ብመለከት በራሱ አልመረውም ብያችኋለሁ። እኔ በጣም ጠንካራ አቋም ያለኝ ሴት ነኝ። እናም ቤተሰብ ጋሽዬ እንግዲህ እንደነገርኳችሁ ነው የልጃቸው ነገር ስለሆነ ተሰብሮ እንዲወድቅ አይፈልጉም። ምክንያቱም ከሩታ ከተለያየ ምንም የሚያምር ህይወት እንደሌለው ያውቃሉ። በራሳቸው የህይወት ልምድ አባት ስለሆኑ ብዙ ነገር ስለሚያውቁ ነው። አሁን የሱ ነገር ልጅ ምን እንደሆነ አላውቅም የሚባለው ነገር እኔ አይመቸኝም። አውቆ አበድ ነው፣ ገንዘብ ነው በቃ ልጁን የቀየረው ሌላ ነገር አይደለም። ባዶ ሰዓት ላይ የነበረች ሚስቱን ረስቷታል። አሁን ላይ ካለው ጋር ነው የሚያጨበጭበው። አብርሃም ብለናቸዋል ከዚህ በፊትም አብርሃም የድሮ አብርሃም ቢሆን እንደዛ ያኔ ምንም ነገር ያልነበረ ሰዓት ባዶ የነበረ ሰዓት ግርጥት ያለ ዘመን ላይ ታስታውሳላችሁ? አብርሃም መልክ አሁን ነው እኮ በስጋ የተሸፈነው። በጣም ይቅርታ ቤተሰብ፣ ይሄ እውነታ ስለሆነ ነው የምናገረው። መሸፋፈን አልችልም እኔ እና ያ አይነቱ ሰው ቢሆን ማንም አይቀርበውም ነበረ። ማንም በእንጨት አይነኩትም እና ሄርሜላ ማለት ነው። አሁን ግን ኪሱ አብጧል። የሚያዩት ነገር አለ፣ ቆርቆሮ ምናምን አለ፣ የሚይዘው አለ። ይሄ እነሱን እንደፈለጋቸው ህይወትን ኢንጆይ ለማድረግ ይጠቀሙበታል። አለቀ። ነገርኳችሁ። ምንም ነገር ከአብርሃም ፈልገው አይደለም። በቃ ላይፍን አብረው ለመቅጨት። ላይፍ መቅጨት ማለት እድሜ ማሳጠር ነው፣ ሌላ ምንም አይደለም። አንድ ሰው በራሱ ላይ እግዚአብሔር የማይወደውን ነገር እያደረገ በሄደ ቁጥር እድሜው ነው የሚያጥረው አይደለ? ቤተሰብ በተለይ ሰዎችን የምትበድሉ ከሆነ ሰዎች የምትገፉ ከሆነ የተሰጣችሁ የእድሜ ከፍታ ዘመን ይቀነስባችኋል። ይሄን እያወቃችሁ ባይዘው በሰው ላይ ሸር፣ ተንኮል፣ ምናምን ክፋት ስራ ሰዎችን የሚጎዳ ነገር የምታረጉ ሰዎች ይሄ ነው የሚሰጣችሁ። በማታዩት መልኩ 50 ዓመት የምትኖሩ ከሆነ 40 ይሆናል። አዎ ይሄም እንዳለ እንዳረሱ ለማንኛውም ግፈኞች ማለት ነው። ስለዚህ ቤተሰብዬ በጣም ወረደም ግን ማለት ነው አብሮ የነበረው ደግሞ ይሄ እዩ የሚባለው ልጅ የሚሆን የምታስተባብለው ነገር ጥሩ አይደለም። አንተ እህት ብትኖርክና እህትክ ላይ ባልየው ቢዘሙትባት ትቀበላለህ? እስቲም ላንተ ጥያቄ ላስቀምጠልህ። ችግር የለም ይቅርታ አድርጊለትና ወደ ትዳርሽ ተመለሽ ትላታለህ እህትክን። እንደዛ እያረጋችሁ እዩ። እሺ ብዙዎቻችን በቀጥታ እንፍረድ፣ እህቴ ብትሆንስ ወንድሜ ቢሆንስ እያላችሁ መፍረድ ልመዱ ማለት ነው። አዎ እንደዚህ አይነት ወንዶች መቀጣት ነው ያለባቸው እንጂ በመጥፎ ስራቸው እየተሸፋፈነ ሴቷ ዘላለም እየተጎዳች መኖር የለባት። ስለዚህ ማለት ነው እየተደረገ ያለው ነገር ያው ሩታን እየተጫኑ ነው፣ ግልጽ ነው። ሩታም እየተናገረችው ነው። እና ደግሞ ሩታ በዚህ አጋጣሚ ማለት ነው ጋሽዬን በጣም እንደምታከብሪ፣ ጋሽዬን ብቻ አይደለም ለማንም ሰው ሪስፔክት እንዳለሽ እናውቃለን። ነገር ግን የሆነ የህይወትሽ ወሳኝ ቋሚ የሆነ ጉዳይ ላይ ሲሆን አትደራደሪ። ወይም ደግሞ ሼም አያዝሽ ሩታ። ሼም ነው ከሰው በታች ያስቀረን። የተፈጠረውን ነገር ተንትኖ ማስረዳት ልመጂ። እኔ አንድም ቀን በግልጽ እንዲህ እኮ አድርጎ እንደዚህ እኮ ተፈጥሯል እንዲህ ሆኗል ስትይ አላየሁሽም። የሱ ቤተሰቦች መተው ሲያናግሩሽ፣ ሌሎችም ሲመጡ በተዘዋዋሪ ነው የምትናገሪው። ይሄ መሆን የለበትም። በግልጽ በተብራራ ሁኔታ ኦዲየንስም ያውቃል። በእርግጥ ግን ነገሩ የተብራራ መሆን አለበት። የተብራራ ስል ልጁ እዛ ምን እያደረገ ነው? አሁን ላይ ሴት ይዞ ሄዶ ነው አይደለ? ሆቴል ውስጥ በሸነና እያለ ያለው እንዴት ነው? ይሄን ነገር በግልጽ እንዲህ የሆነ እንዴት ነው እኔን ወደ ኋላ ተመለሽ የምትሉኝ? ፊት ለፊት መጋፈጥ አለብሽ። እያንዳንዱ ቃላቶች ዋጋ ስላላቸው ልክ ነኝ አይደል ቤተሰብ? ስለዚህ ሩታ አንቺ ምንም አይነት ሼም ሊይዝሽ ምንም ልትሳቀቅ የምችልበት ሰዓት አይደለም። አሁን ክብር ያለ ነው፣ አክብሮት አባትን ማክበር ያለ ነው። የተበደልሹ የተገፋሹ ግን ማለት ነው እንኳን ላንቺ ለኛ ራሱ የእግር እሳት ሆኖብናል። ስለዚህ በዚህ ጉዳይ ሼም ሊይዝሽ ልትፈሪ፣ በሳቸውም ጫና ደግሞ ያልሆነ የህይወት መንገድ ልትገቢ እኔ አልመርጥልሽም።
ምክንያቱም ይሄ ህይወትሽ ነው። አንዴ ነው የምትኖሪው በዚች ምድር ላይ። የምትኖሪው ህይወት ጤናማ ካልሆነ እዛ የትም እየተልከሰከሰ እየመጣ ካንቺ ጋራ ትዳሬ ላስቀጥል የሚል ባል ለህይወትሽ ተገቢ ነው ብዬ አላምንም። እኔ በራሴ በኩል ስኖር ጤነኛ ህይወት መኖር አለብኝ። ሰላማዊ ህይወት፣ ከኃጢአት የጸዳ ከማይረባ ትዳር ነፃ የሆነ ህይወት ይሻላል። የሆነ ልክስክስ ካለ ትዳር ማለት ነው እግዚአብሔርን ያላገባ ጤነኛ ህይወት የሚኖር ከኃጢአት የተቆጠበ ሰው ይሻላል። ኃጢአት ነው፣ በዛ ላይ ኃጢአት ነው። አብርሃም አሁን እየሰራ ያለው ኃጢአት ነው። ምንድነው? በጎ ነገር አይደለም እኮ። አፈቅራለሁ ያለችውን ሴት ቢሾፍቱ ማን ነው እንትን ድረስ ወስዶ የሚያዝናና ወንድ ወይም ደግሞ ልዝናና ሻብርሽ ብሎ ተከትሎ ይሄ ወንድ እብድ እንጂ ጤነኛ ትሉታላችሁ? እንደ ወንድሜ ነው ማይክ እንደ ቤተሰቤ ነው ኖርማሊ ቤተሰብ አድርገኝ ብትለው እሺ ብለን ልንቀበል እንችላለን። እኔ ፍቅረኛ ልሁን የትዳር አጋርክ ልሁን ብለዋለች እኮ እቺ ሴት። በትዳሩ ላይ ሁለተኛ ሚስት ልሁን ያለችው ሴት እኮ ናት። እንዴት ሆኖ ነው እቺ ሴትን ተከትሎ እዛ ድረስ ማለት ነው የሚሄደው? ትላንትም አይታችኋል እንዴት ሲሆኑ እንደነበረ። በከሌሊቱ 8 ሰዓት ደውላ ና ብላ ምናምን ነገር። ምንድነው ይሄ ሁሉ መልእክቱ? ይሄ እኛ እናንተ ሁለታችሁ ከዚህ በፊት ምንም የለም ውሸት ነው እንድንል ከሆነ አትጋጋጡ ብለናችኋል። የእናንተ የዝሙት ስራ ድሮ ገና ነው ያለቀው። ድሮ ገና ማለት ነው። ካሜራ ላይ የመጣችሁ ህዝብን ለምንትን ለማለት። በአሁን ሰዓት ላይ ብዙ ሰው አብርሃምን አንፎሎ እያደረገ ነው የሚገኘው። ይሄ ደግሞ በራሱ ስተት ነው፣ በራሱ ብልግና ያመጣው ነው። ሰው የሱን ቪዲዮ ማየት ተሰላችቷል። የሱ ብልግና ቋቅ ብሎታል ኦዲየንስ። በአብዛኛው እንዳያችሁት በቃ ይሄ ልጅ አንሰብስክራይብ እያደረግን እንውጣ የሚል ነው። ይሄ የመጣው ደግሞ ከብልግና ውጤት ነው። አሁን አብርሃም የሆነ ሰው ይዞ መጥቶ እስቲ ይሄንን ሰው አሳድጉልኝ፣ ሰብስክራይብ አድርጉ፣ አሳድጉ ቢል የሚቀበል ኦዲየንስ አለ በአሁን ሰዓት? ከዚህ በፊት ካስታወሳችሁ አንድ ልጅ አምጥቶ ማለት የተቀበለው የለም። ለሩታን ሲበድል ሲገፋት የነበረ ሰዓት ላይ እኮ ነው ያንን ልጅ ሙላ ያመጣው ማለት ነው። ብዙም ሰብስክራይብ አላገኘም ያ ልጅ። ድሮ እነሱ በሚሰሩት መልካም ስብዕና መልካም ስራ ጥሩ የፍቅር ጊዜያቸው ሩታና አብርሽ በነበሩ ሰዓት ቢሆን ለአብርሃም ሲባል በአንድ ቀን 20 ሺህ 30 ሺህ ለሩታ ሲባል በጣም ሰብስክራይብ ይደረግ ነበር አዲስ ሰው። አሁን ላይ ግን ማንም አይቀበላቸውም። ሄርሜላን የተቀበሏት ዱርዬ ሰዎች ናቸው ቤተሰብ በኔ እይታ። አዎ እንደዛ ነው የምለው። ምክንያቱም ሄርሜላ ምን አድርጋ ነው እኔ እሷን ሰብስክራይብ ማድረገው? ይቅርታ አድርጉልኝ። ምን አድርጋ? የሰው ባል ስላማገጠች፣ ባልና ሚስቶቹን ስላጣላች፣ የሰው ባል ስላዘሞተች፣ በቃ ይሄ እኮ ነው መልሱ። ሄርሜላን ሰብስክራይብ ያደረጋችሁ ሰዎች ምን ስላላት እኔ ሰብስክራይብ አረኳት? ጥያቄው ለእናንተ ይቀመጥ። እኔ አይስሩ አይበረታቱ አይደለም። የመጡበት መንገድ ግን ህዝብንም የሚያጠፋ አይነት ቪዲዮ ከሆነ እንዴት ሆኜ ነው እነዛን ሰዎች እኔ ሰፖርት ማረገው? እብድ ካልሆንኩ በስተቀር። ስለዚህ ማለት ነው ጉዳዩ የሄደ ያለበት አቅጣጫ አናውቀውም። ሜቢ ለሩታ እንዳልኳችሁም ለልጇ ስትል የተፈደለችው የተገፋችው ለኋላ የተዘሞተባትን ሁሉ ነገር ይቅር ብላ ልትቀበለው ትችላለች። ከዚህ ውጭ አማራጭ ላይኖራት ይችላል። ለልጇ ስትል ነው የምላችሁ። ጎሽ ለልጇ ስትል ምን ሆነች የሚባል አለ። ከዛ ውጭ ግን ለአብርሃም ፍቅር ኖሯት ወይም ደግሞ የድሮ ፍቅሩ አሸንፏት እሷ በተአምር ለአብርሃም ይቅርታ አታደርግለትም። ይሄን አምናችሁ ተቀበሉ። በቃ የሰራት የበደላት በደል ከሷ አልፎ ኦዲየንስን እንደ ግር እሳት ነው ያንገበገበው ቤተሰብ። እውነቴን ነው። እኔ እነሱን ቪዲዮ ስከታተል በጣም እየተሰማኝ በጣም ውስጤን እየበገነ ነው ማየው። እኛ ራሳችን በሽተኛ ሆነናል በእነሱ የተነሳ። በተለይ አብርሃም በተባለው ሰው ማናደድ ማበሳጨት በጣም ይወዳል። ግን በነገራችን ላይ አብርሃም ማለት ነው ይሄ ነገር ደስታ ብዙ ጊዜ ሲሰጥ ካይቻለውና ለሰው የሀዘን ምንጭ ከመሆን ይልቅ ይላል ለሰው የደስታ ምንጭ መሆን ትልቅ ዋጋ አለው። እንዳትረሳችን ቃል ማለት ነው። ለሰዎች የሀዘን ምንጭ ከመሆን ይልቅ ለሰዎች የደስታ ምንጭ መሆን ይልመድብክ። በረከትም የሚመጣው ያኔ ነው። አሁን ጊዜው ሁሉ ይሄ ላንተ የተሰጠክ በጣም ሁሉ ነገር አልጋ ባልጋ የሆነ ሊመስልክ ይችላል። ግን እመነኝ ይሄ በዚህ አይቀጥልም። በቃ የምነግርህ ነገር ቢኖር ማለት ነው። ምክንያቱም ሰው እንዳዘነ ሁላ ፈጣሪም ያዝንብሃል። የሆነ ሰዓት የቅጣት ዘመን ይመጣል። የሆነ ሰዓት ማለት ነው ዝም ያለ አምላክ ማለት ነው ሊቀጣህ በሆነ ነገር ሊያስተምርክ የሆነ ነገር ይመጣል። ይሄን ነው የምነግርክ። ይሄ ሁሉ ግፍ በሩታ ላይ ብቻ አይደለም የደረሰው፣ በሚያዝኑ ሰዎችም ላይ ይሄን ነገር ባዩ ሰዎችም ላይ ብዙዎችን አንተ አስቀይመካል። ሩታ ብቻ አይደለችም የተቀየመችው፣ ብዙዎች አዝነውብካል። ለሰዎች የያዘን ምንጭ መሆን ደግሞ መጨረሻው የከፋ ነው የሚሆነው። እኔ አሁን ላይ ያለበት የደስታ ይሄ የእብደት ዘመንክ ላንተ ሰላማዊ ህይወት ሊመስል ይችላል፣ ግን መጨረሻው ላንተ በጣም ከባድ ነው የሚሆነው።
እቺን ነገር እንዳረሳ ነው የምልህ። በተረፈ ቤተሰብ እንግዲህ የሩታም ወንድም መጥቷል። በድንገት ነው የመጣው። በጣም ደስ ይላል። እንኳን ደህና መጣ። ለማንኛውም ቤተሰብዬ እንግዲህ በየቤቱ የተፈጠሩት ነገሮች እነዚህን ነው የሚመስሉት። እናንተ ሀሳባችሁን በጨዋነት በነፃነት በኮሜንት ማስቀመጥ ትችላላችሁ። ደግሞ ላይክ አድርጉ ቤተሰብ ፕሊስ። ቪዲዮ እየታየ አይደለም። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለነበረን ቆይታ ክብረት ይስጥልኝ። ቸር ቆዩልኝ። ባይ ባይ።